በገጠር እንደዚሁም በከተማ የዕለት ጉርሱን ለማሟላት ሲል በባህር በየብስ አቋርጦም ከተለያየ ሀገራት ወደ ተለያየ የዓለም ክፍል የሚጓዝ ስደተኛ ቁጥር በአሁኑ ሰዓት ብዛቱም ይህ ነው ሊባል እንደማይችል ይታወቃል። ነገር ግን ዛሬ ላይ ኢትዮጵያውያን ስደተኞችን ጨምሮ ከተለያየ ሀገር የሚመጡ ስደተኞች ባላሰቡትና ባልጠበቁት መንገድ በተለያዩ የሽብር ቡድኖች እጅ ላይ እንደዚሁም ደግሞ ታጣቂዎች እጅ ላይ ሲወድቁ ይታያል። ከዚህ ጋር በተያያዘም ከሰሞናዊ ጉዳይ ጋር በማይናማር የሚገኙ ኢትዮጵያውያን ከፍተኛ ሰቆቃ ሲደርስባቸው እንደነበር ይታወቃል። ከዚህ ውስጥም 751 ያክል ኢትዮጵያውያን እንደሚገኙና ከዚህ ውስጥም 300 ያክል እንደሚቀሩ ይታወቃል። ከዚህ ጋር በተያያዘ መንግስት ምን እያለ ነው? እንደዚሁ የወላጆች ኮሚቴና የእነዚሁ ቤተሰብ አካላት ምን እያሉ ነው የሚሉትን መረጃዎች በዕለቱ አጭር መሰናዶ እንመለከታለን። ሰላም ቤተሰቦች፣ ጂኤምሲ ዴሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጂኤምሲ ዴሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መረጃዎች እንድታልፉ ጋብዝን። በማይናማር የነበሩ 477 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተነግሯል። ባለፉት 2 ሳምንታት ውስጥ በማይናማር ታጣቂዎች እጅ የነበሩት 477 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የቤተሰቦች ኮሚቴና ተመላሾች ኮሚቴ አረጋግጠዋል። በአካባቢው የሚገኙ መንግስታዊ ያልሆኑ ድርጅቶች ለቀሩት 300 ገደማ ኢትዮጵያውያን የአውሮፕላን ትኬት የመግዛት አቅም እንደሌላቸው በመግለጻቸው ቀሪዎቹ ኢትዮጵያውያን መቼና እንዴት ሊመለሱ እንደሚችሉ እስካሁን እንዳልታወቀ ጭምር ተገልጿል። ከየካቲት ጀምሮ ለ3 ወራት ያክል በዲሞክራቲክ ካርተን ቤቮል አርሚ ውስጥ እንደዚሁም ደግሞ ቦርደር ጋርድ ፎርስ ውስጥ የነበሩ ታጣቂዎቹ እጅ የቆዩ ኢትዮጵያውያን ወደ ሀገር ለመመለስ ከፍተኛ እንቅስቃሴ ሲደረግ እንደነበር ይታወቃል። ካምፖች ውስጥ የሚገኙት አካባቢዎች የሚቆጣጠሩ ታጣቂዎች የካቲት ወር ላይ ተጎጂዎችን ማስወጣት የጀመሩ ሲሆን የተወሰኑ ኢትዮጵያውያን ደግሞ አምፀው በመውጣታቸው በታጣቂዎች እጅ ገብተው እንደነበር ይታወቃል። ሁለቱ ታጣቂዎች ኢትዮጵያውያንን ጨምሮ ያስወጧቸው የተለያዩ ሀገር ዜጎች በተለያየ ጊዜያት መጠለያዎች ውስጥ አስቀምጠዋቸው የነበሩ እንደነበር ተነግረዋል። 3 ወራትን በመጠለያዎች ውስጥ ከቆዩት 751 ኢትዮጵያውያን መካከል ከግማሽ በላይ 2 ሳምንታት ውስጥ የተመለሱት በህንድ ኒው ዴሊ የሚገኝ ኤምባሲ የሀገሪቱ ዜጎችን ምልሰትን የሚያሳልጥ ተወካዮች ወደ ታይላንድ መላኩን እንደሆነ ይታወቃል። ኢትዮጵያውያን ጉዟቸውን የሚጀምሩት በማይናማር ከሚገኙ መጠለያዎች ወጥተው ወደ አጎራባች ታይላንድ በመሸሽ እንደሆነ ይታወቃል። ወደ ታይላንድ ከገቡት በኋላ ደግሞ አየር ማረፊያ ወደሚገኘው ዋና ከተማ ባንኮክ በአውሮፕላን እንደዚሁም በተለያዩ አውቶቡሶች እንዲጓዙ እንደሚደረጉ ጭምር ተነግሯል። ለዚህም ጉዞ በአንድ ሰው ወደ 1100 ያክል የአሜሪካ ዶላር ገደማ እንደሚያስከፍል ጭምር ይታወቃል። ይህም ወጪ የሸፈነው የኢትዮጵያ መንግስት እንደሆነ ይታወቃል። በዚህ መንገድ ከሚያዝያ 29 እስከ ባለፉት ሳምንታት ቅዳሜ ግንቦት 9 2017 ዓ.ም ድረስ 477 ኢትዮጵያውያን መመለሳቸውን የቤተሰቦቻቸው ኮሚቴ ሰብሳቢ ወይዘሮ አበበች ሲመል ሲናገሩ ተደምጠዋል። በመጠለያ የሚገኙ ኢትዮጵያውያን አስተባባሪና ከተመላሾች አንዱ የሆኑት አዳነ ፍቅሬ እንደሚናገሩት አሁን ከተመለሱት ተጎጂዎች መካከል 360 ገደማ ጊዜው ከ1 ዓመት ያለፈ መመለሻ የአውሮፕላን ትኬት የነበራቸው እንደነበረ ጭምር ገልጸዋል። ይህም ብቻ አልነበረም። የኢትዮጵያ መንግስት ከኢትዮጵያ ለመመለስ ገንዘብ እያሰባሰቡ ለነበሩት መንግስታዊ ያልሆኑ ተቋማት ወይም ደግሞ ድርጅቶች ብዙ ትኬቶችን ቀጥታ ከኢትዮጵያ አየር መንገድ ሲገዙ ከ20 በመቶ በላይ ቅናሾችን በማድረግ ኢትዮጵያውያን ስደተኞች ወደ ሀገር ውስጥ እንዲገቡ ከፍተኛ እርዳታ ሲያደርግ እንደነበር ካለመንግስት ሲናገሩ ተደምጠዋል። ይህ በእንዲህ እንዳለ ግን በአሁኑ ሰዓት ባጋጠመው የገንዘብ እጥረትም ታጣቂዎች መጠለያ ውስጥ ባሉ ኢትዮጵያውያን የመመለስ ጉዳይ ላይ ስጋት መፍጠሩን አዳነ እንደዚሁም ደግሞ ወይዘሮች አበበች ይናገራሉ። እንደዚሁም የወላጆች ኮሚቴ ተወካዮች ከውጭ ጉዳይ ሚኒስቴር አመራሮች ጋር በነበራቸው ውይይት መሰረትም ኤንጂኦም አልሸፍንም የሚል ከሆነ ለመንግስታት አቀርበን ነገሮችን በሚገባ እናሳልጣለን እንጂ ማናቸውም መጠለያ ካምፕ ውስጥ የሚቀሩ ኢትዮጵያውያን የሉም ሲሉ መናገራቸውንና እንዴት እንደሚመጡ በግልጽ እንዳልተቀመጠ ጭምር ገልጸዋል። ከዚህ ምላሽ ውጭ ቀሪዎቹ ኢትዮጵያውያን እንዴትና መቼ እንደሚመለሱ በዝርዝር የተባለ ነገር የለም። ወይዘሮ አበበች ታይላንድ ውስጥ በተወካይነት የተመደበው ሰው ልጆቹ ከቅዳሜ በኋላ እቆያለሁ ትኬት ቁረጡ ይላቸዋል። አብዛኞቹ ደግሞ ትኬት የመቁረጥ አቅም የሌላቸው ከክፍለ ሀገር የመጡ እንደዚሁም ከዚህ አካባቢ ቤተሰቦቻቸውን የማያውቁ የሚረዳቸው የሌላቸው ልጆች እንደሆኑ ጭምር ይናገራሉ። በማይናማር የሚገኙ ኢትዮጵያውያን አስተባባሪ አዳነች ቀሪዎቹ ተጎጂዎች የሚመለሱበትን መንገድ በተመለከተ የተስፋ ጭላንጭል እየታየ አይደለም ሲሉም ስጋታቸውን ሲገልጹ ይሰማሉ። የመንግስትን አንድ ተወካይ ልኮ ሂደቱን ጀምሮ እኛን ወደ ሀገር ለመመለስ 3 ወራቶች ፈጅቶበታል ሲሉም ጭምር ነው የተናገሩትም። በታይላንድ የሚገኘው የኢትዮጵያ ተወካይ ይመለሳል የሚል ስጋት መኖሩን ጭምር አክለው ገልጿል።
አዳነ እንደሚያስረዳው የኢትዮጵያ ስጋት የሚመነጨው ወደ ሀገር የሚመለሱበት መንገድ ባለመታወቁ ብቻ ሳይሆን የሚቆዩበት መጠለያ ውስጥ ካሉት ችግሮች ጋር በተያያዘ ጭምር እንደሆነ ገልጸዋል። መጠለያዎቹ ንጽህና የጎደላቸው እንደዚሁም የሚያገኙትን ምግብ ከኢትዮጵያ ባህል ጋር የሚቃረን እንደሆነ ጭምር ገልጸዋል። ተጎጂዎቹ የሚተኙት በመጠለያ ህንፃ ሴራሚክ ወለል ላይ መሆኑን የሚናገሩት አዳነ በርካታ ኢትዮጵያውያን ለቆዳ በሽታ መጋለጣቸውን ያስረዳል። ኃይለኛ ሙቀት ያለበት አካባቢ ከመሆኑ የተነሳ እባብ እንዳለ ጭምርም ገልጸዋል። አካባቢው ጦርነት ያለበት እንደዚሁም ታጣቂዎች የሚንቀሳቀሱበት ከመሆኑም ጋር በተያያዘ የእገታ ስጋት መኖሩን ጨምረው ሲገልጽም ተደምጧል። ከዚህም ቀደም አንድ ተጎጂ የታገተበት አጋጣሚ እንደተፈጠረ ጭምር ገልጸዋል። አንድ ልጅ ታሞ መድኃኒት ለመግዛት በወታደሮች ታጅቦ በወጣበት አጋጣሚ ሌላ ቢጂኤፍ የሚባል አማጺን አግቶ ወስዶት በብዙ ችግሮች ተለቆ የመጣ እንደሆነ ጭምር አያይዘው ገልጿል። በአካባቢው ያሉ ኢትዮጵያውያን አግተው ለግዳጅ ሰራተኝነት የመሸጥ ልምድም በአካባቢው እንደተንሰራፋ ጭምር ገልጿል። በበይነ መረብ ላይ ማጭበርበር የሚሰሩ ቡድኖች በተደላሉት አማካኝነት ኢትዮጵያውያንን ጨምሮ የተለያዩ አካባቢዎች ዜጎችን ህጋዊ ስራ እንሰጣለን በሚል ወደ ታይላንድ ከዚያም ወደ ማይናማር በመውሰድ ለስቃይ መዳረጋቸውን ከዚህ ቀደም ሲገልጹ እንደነበር ይታወሳል። እነዚህ የተሻለ ስራ ህይወትን ፍለጋ ወደ ማይናማር የተወሰዱት ወጣቶች በኢንተርኔት አማካኝነት የሚፈጸሙ ወንጀሎች እንዲሳተፉ ከመደረጋቸው በተጨማሪ ድብደባና ስቃይ እንደሚያደርባቸውና እንደሚደረግባቸው ጭምር አያይዘው ሲገልጹ ተደምጠዋል።